ዋት ኤ ግሬት ኤፒሶድ በስማ የሚገርም ኤፒሶድ ነው። በቃ ከናኦል ጋር የነበረን ቆይታ በጣም አስደሳች ነው። ለብዙ የዩኒቨርሲቲ ተማሪዎች ለብዙ ወጣቶች ደግሞ እንዴት አድርገን በወጣትነታችን ቢዝነስ መጀመር የምንችለው አሰ ያንግ ኢንተርፕረነር ደግሞ ምን አይነት ቻሌንጆች አሉብን የሚለው ነገር በጣም የተመለከትንበት ነበረ። ዩኒቨርሲቲ ላይ በነበረበት ቆይታ ከዛ በኋላ እንዴት አድርጎ ነው ስታርታፖችን የመሰረተው እዛ ጋር ደግሞ ከፕሮዳክት ዴቨሎፕመንት እስከ ቢዝነስ ማለትም ሰርቪስ ፕሮቫይድ እስከ ማድረግ ድረስ የደረሱበት ቢዝነስ እንዴት ነበረ፣ ሲስተም ዴቨሎፕመንት፣ ከዛ ደግሞ ከመንግስት ጋር እንዲሁም ደግሞ ከቤተሰብ ጋር የነበሩትን ቻሌንጆች እንዴት አድርጎ አለፋቸው የሚሉ ብዙ ነገሮች እናነሳ ነበርና እስቲ የየትኛው ጀግና ዩኒቨርሲቲ ተማሪ ነው እስቲ ቤተሰቦቹን ለማሳመን ብሎ የዩኒቨርሲቲ መምህሩን እሱ አሳምኖ ቤተሰቦቹ እንዲያሳምለት ያደረገው እስቲ የትኛው የዩኒቨርሲቲ ጀግና ነው? እና ብዙ በጣም የገራረሙ ቶፒኮች ነው የተነሳውና ብዙ ነገር እንደምትማሩበት በጣም እርግጠኛ ነኝ። ከዛስ ደግሞ አሁን ፖይንቱ ምንድነው? ቀጣይስ ደግሞ ማን ይጋበዝላችሁ? ኮሜንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ። አሪፍ ቶፕ ፖድካስት ዘ ፕላትፎርም ኦፍ ኢትዮጵያ ኒውዝ